ሰላም እንዴት ናችሁ? ዛሬ ደግሞ ስለ ፕሮፌሽናል ኤቲክስ ኦፍ ኦዲተርስ እንመለከታለን። እንግዲህ በዛሬ ቪዲዮአችን ስለ ፕሮፌሽናል ኤቲክስ ወይም ፕሮፌሽናል ኤቲክስ ማለት ምን ማለት እንደሆነ እንዲሁም ደግሞ በአሜሪካን ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አካውንታንትስ የተቀመጡ ወይም ደግሞ ኢሹ የተደረጉ የፕሮፌሽናል ኮንዳክቶች እነማን እንደሆኑ በዝርዝር የምንመለከት ይሆናል። አብረን እንቆይ። እንግዲህ በመጀመሪያ ደረጃ የምንመለከተው ኤቲክስ ማለት ምን ማለት ነው ወይም ፕሮፌሽናል ኤቲክስ ማለት ምን ማለት ነው የሚለውን ይሆናል። ሶ ኤቲክስ የምንለው ወይም በአማርኛ ሙያዊ ስነ ምግባር እያልን የምንጠራው ኢትስ ኤ ሴት ኦፍ ሞራል ፕሪንሲፕልስ ኤንድ ቫሊዩስ ነው። ያ ማለት በአንድ ፕሮፌሽናል ወይም ደግሞ በአንድ ሙያተኛ ፕሮሰስ ሊደረግ የሚችል ማንኛውም አይነት ሴት ኦፍ ሞራል ፕሪንሲፕልስ ወይም ደግሞ ሞራል ቫሊዩስ ኤቲክስ እያልን እንጠራዋለን ማለት ነው። ስለዚህ ሙያዊ ስነ ምግባር የምንለው ወይም ኤቲክስ የምንለው በአንድ ሙያተኛ ወይም ደግሞ በአንድ ፕሮፌሽናል ፕሮሰስ ሊደረግ የሚችል ማንኛውም አይነት አፕሮፕሪየት ቢሄቪየር ፕሮፌሽናል ኤቲክስ እያልን እንጠራዋለን ማለት ነው። እንግዲህ ኦዲተሮችም እንደ ፕሮፌሽናል ሙያዊ ኃላፊነት አለባቸው። ያ ማለት ለማህበረሰባቸው ወይም ደግሞ ለጀነራል ፐብሊክ ለክሊንቶቻቸው እንዲሁም ደግሞ ለፊሎ ፕራክቲሽነሮች ኃላፊነትን ሪኮግናይዝ ማድረግ አለባቸው። ወይም ደግሞ ኦዲተሮች እንደ አንድ ሙያተኛ ስራቸውን በሚያከናውኑበት ጊዜ እነዚህን ሜምበርስ ወይም ደግሞ እነዚህን ተጠቃሚዎች ያ ማለት ጀነራል ሶሳይቲውን ክሊንቶቻቸውን እንዲሁም ደግሞ ፊሎ ፕራክቲሽነሮችን ኮንሲደር አድርገው ስራቸውን መከወን ይጠበቅባቸዋል ማለት ነው። እንግዲህ ስለ ፕሮፌሽን ስናወራ አንድ ፕሮፌሽን ለመባል ወይም ደግሞ ሙያ ለመባል ግዴታ ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ያስፈልገዋል ወይም ደግሞ ሃይ ሌቭል ኦፍ ፕሮፌሽናል ኤቲክስ ኤክስፔክት ይደረጋል ማለት ነው። ለምንድነው አንድ ፕሮፌሽን ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ወይም ፕሮፌሽናል ኤቲክስ ኤክስፔክት የሚደረግበት ወይም ደግሞ የሚጠበቀው ብለን ያልን እንደሆነ ኢትስ ቢኮዝ ኦፍ ዘ ኒድ ፎር ፐብሊክ ኮንፊደንስ። እንግዲህ አንድን ሙያ ብለን ለመጥራት ወይም ደግሞ አንድን ሙያ ተብሎ ለመቀጠል ግዴታ የማህበረሰቡን ኮንፊደንስ ሜንቴን ማድረግ ይጠበቅበታል ማለት ነው። ስለዚህ አንድ ሙያ እንደ ሙያ ግዴታ የማህበረሰቡን ኮንፊደንስ መጠበቅ አለበት። ይህንን የፐብሊክ ኮንፊደንስ በፍጹም ሉዝ ሊያደርግ አይገባም ማለት ነው። ምክንያቱም አንድ ሙያ የማህበረሰብን ኮንፊደንስ ሉዝ አደረገ ማለት ሙያ ተብሎ ወደፊት እንደሚቀጥል እርግጠኛ መሆን አንችልም ማለት ነው። ስለዚህ ከአንድ ፕሮፌሽን ወይም ከአንድ ሙያ ሃይ ሌቭል ኦፍ ፕሮፌሽናል ኤቲክስ ወይም ፕሮፌሽናል ኮንዳክት ኤክስፔክት የምናደርግበት ትልቁ ምክንያት ኢትስ ቢኮዝ ኦፍ ዘ ኒድ ፎር ፐብሊክ ኮንፊደንስ ወይም ማህበረሰቡ እዛ ፕሮፌሽን ላይ ትልቅ የሆነ አመኔታ እንዲኖረው ስለሚጠበቅ ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ከእያንዳንዱ ፕሮፌሽን ይጠበቃል ማለት ነው። ኦኬ፣ ሌላው በዚህ ቪዲዮ የምንመለከተው ምንድን ነው? የኦዲተሮች ከኤክስተርናል ዩዘርስ ወይም ደግሞ ከዩዘርስ ኦፍ ዘ ፋይናንሻል ስቴትመንት ተጠቃሚዎች ጋር ያላቸው ሪሌሽንሽፕ ምን ይመስላል የሚለውን ነው። እንግዲህ ኦዲተሮች ከኤክስተርናል ዩዘርስ ወይም ደግሞ ከዩዘርስ ኦፍ ዘ ፋይናንሻል ስቴትመንት ጋር ያላቸው ሪሌሽንሽፕ ሌሎች ፕሮፌሽኖች ከከስተመሮቻቸው ጋር ካላቸው ሪሌሽንሽፕ በፍጹም የተለየ ነው። ለምሳሌ ፊዚሻንስ ወይም ደግሞ ሜዲካል ዶክተሮችን ብንወስድ ከከስተመሮቻቸው ጋር ያላቸው ሪሌሽንሽፕ ቀጥተኛ ነው። ሜዲካል ዶክተር ቀጥታ ግንኙነቱ ከማን ጋር ነው? ከፔሸንቶች ጋር ወይም ደግሞ ከታካሚዎች ጋር ነው። ሎየር ቀጥታ የሚገናኘው ከማን ጋር ነው? ከከስተመር ጋር ወይም ደግሞ ከክሊንቶቻቸው ጋር ነው። ነገር ግን ሰርቲፋይድ ፐብሊክ አካውንታንትስ ወይም ደግሞ ኦዲተሮችን ስንወስድ ከኤክስተርናል ዩዘርስ ጋር ያላቸው ግንኙነት ሌሎች ፕሮፌሽኖች ከከስተመሮቻቸው ጋር ካላቸው ግንኙነት በፍጹም የተለየ ነው ወይም ደግሞ ቀጥታ ግንኙነት አይደለም ያላቸው። ምክንያቱ ደግሞ ኦዲተሮች ሃየር የሚደረጉት ወይም ደግሞ የሚቀጠሩት በክሊንቱ ወይም ደግሞ በካምፓኒው ነው። እንግዲህ እንደየካምፓኒው ሊለያይ ይችላል። ፐብሊክ ካምፓኒ ከሆነ ወይም ክሊንቱ ፐብሊክ ካምፓኒ ከሆነ ኦዲተሮች የሚቀጠሩት በኦዲት ኮሚቴ ነው። ፕራይቬት ካምፓኒ ከሆነ ደግሞ ማኔጅመንቱ ራሱ ወይም ደግሞ የክሊንቱ ማኔጅመንት ወይም የካምፓኒው ማኔጅመንት ኦዲተሩን
በቀጥታ ሃየር ሊያደርግ ይችላል ማለት ነው። ነገር ግን ደሞዝ የሚከፍሏቸው ወይም የሚቀጥሯቸው ኦዲት ኮሚቴዎች እንዲሁም ማኔጅመንቱ ሆኖ ሳለ ነገር ግን ኦዲተሮቹ ምን ማድረግ አለባቸው? ኃላፊነት መውሰድ አለባቸው። ለማን ነው ኃላፊነት መውሰድ ያለባቸው? ለኤክስተርናል ዩዘርስ ኃላፊነት መውሰድ አለባቸው። ወይም ደግሞ የፐብሊክ ኢንትረስትን ፕሮቴክት ማድረግ አለባቸው። ወይም ማህበረሰቡን ፕሮቴክት አድርገው ስራቸውን መስራት ይጠበቅባቸዋል ማለት ነው። ስለዚህ ኦዲተሮች ስራቸውን በሚከውኑበት ጊዜ ግምት ውስጥ ማስገባት ያለባቸው የቀጠሯቸውን ክሊንቶች ወይም ካምፓኒዎች ብቻ ሳይሆን የዚህን ካምፓኒ ፋይናንሻል ስቴትመንት ወይም ኦዲት የተደረገ ፋይናንሻል ስቴትመንት የሚጠቀሙ ኤክስተርናል ዩዘርስ ወይም ደግሞ ዩዘርስ ኦፍ ፋይናንሻል ስቴትመንትን ጭምር ግምት ውስጥ አስገብተው ስራቸውን መከወን ወይም መስራት ይጠበቅባቸዋል ማለት ነው። ምክንያቱም ኦዲተሮች ኮንሲደር የሚደረጉት እንዴት ተደርገው ነው? ሶሳይቲውን ፕሮቴክት የሚያደርጉ ሰዎች እንደሆኑ ተደርገው ስለሆነ ኮንሲደር የሚደረጉት ስራችንን እንደ ኦዲተር ስራችንን በምንከውንበት ጊዜ ለቀጠሩን ክሊንቶች ወይም ካምፓኒዎች ብቻ ሳይሆን ኃላፊነታችንን መወጣት ያለብን ሶሳይቲውን ወይም ደግሞ ዩዘርስ ኦፍ ፋይናንሻል ኢንፎርሜሽንን ግምት ውስጥ አስገብተን ስራችንን መስራት አለብን ማለት ነው። ስለዚህ ለምሳሌ ኤክስተርናል ዩዘርስ ወይም ደግሞ ዩዘርስ ኦፍ ፋይናንሻል ስቴትመንት ይህን ድርጅት ማን ኦዲት እንደሚያደርገው የትኛው ኦዲተር እንደተቀጠረ በፍጹም የሚያውቁት ነገር የለም። ምክንያቱም ምንም አይነት ኮንታክት ወይም ደግሞ ምንም አይነት እውቅና የላቸውም። ኦንሊ ቲንግ የሚያደርጉት ምንድነው? ኦዲት የተደረገውን ፋይናንሻል ስቴትመንት ነው የሚጠቀሙት። ስለዚህ ኦዲተሮች ከዩዘርስ ኦፍ ፋይናንሻል ኢንፎርሜሽን ጋር ያላቸው ግንኙነት ሌሎች ፕሮፌሽኖች ከከስተመሮቻቸው ወይም ከክሊንቶቻቸው ጋር ካላቸው ግንኙነት በፍጹም የተለየ ነው የምንልበት ምክንያት በዚህ ምክንያት ነው ማለት ነው። ምክንያቱም ክሊንቶች ኦዲተሮችን ይቀጥራሉ። ኦዲተሮች ደግሞ ለክሊንቶቹም እንዲሁም ደግሞ ለዩዘርስ ኦፍ ፋይናንሻል ኢንፎርሜሽን እነሱን ግምት ውስጥ አስገብተው ስራቸውን ይከውናሉ ማለት ነው። ስለዚህ ግንኙነታቸው ይህንን ነው የሚመስለው። ለዛ ነው ከአንድ ፕሮፌሽናል ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ይጠበቃል ተብሎ የሚጠበቀውም ለዚህ ነው። ምክንያቱም ዩዘርስ ኦፍ ፋይናንሻል ኢንፎርሜሽን ኦዲት ማን እንዳደረገው የማያውቁትን የአንድን ድርጅት ፋይናንሻል ኢንፎርሜሽን እየተጠቀሙ ስለሆነ ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ከአንድ ፕሮፌሽን ኤክስፔክት ይደረጋል የምንለው በዚህ ምክንያት ነው ማለት ነው። ሌላው በዚህ ቪዲዮ የምንመለከተው AICPA ወይም ደግሞ አሜሪካን ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አካውንታንትስ ኮድ ኦፍ ፕሮፌሽናል ኮንዳክትን ነው የምንመለከተው። እንግዲህ AICPA የምንለው ለኦዲተሮች በየጊዜው ፕሮፌሽናል ኮንዳክቶችን ኢሹ የሚያደርግ ወይም ደግሞ ኢስታብሊሽ የሚያደርግ ድርጅት ነው። በአሜሪካን ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አካውንታንትስ ኢሹ የተደረጉ ወይም ኢስታብሊሽ የተደረጉ ፕሮፌሽናል ኮንዳክቶች እነማን ናቸው የሚለውን እንመለከታለን ማለት ነው። እንግዲህ ይሄ ኮድ ወይም ደግሞ የAICPA ኮድ ኦፍ ፕሮፌሽናል ኮንዳክት 4 ሴክሽኖች ወይም 4 ፓርቶች አሉት። የመጀመሪያዎቹ ፕሪንሲፕል የምንላቸው ናቸው። ሁለተኛው ሩልስ ኦፍ ኮንዳክት የምንለው ነው። ሶስተኛው ኢንተርፕሬቴሽን ኦፍ ሩል ኦፍ ኮንዳክት ነው። እንዲሁም የመጨረሻው ደግሞ ኤቲካል ሩሊንግስ ነው። እንግዲህ ፕሪንሲፕል የምንላቸው they are ideal standards of ethical conduct stated in philosophical terms። ፕሪንሲፕልስ የምንላቸው አይዲያል ስታንዳርዶች ናቸው። ኤክስፕረስ የሚደረጉት ደግሞ በብሮድ ተርም ወይም ደግሞ በፊሎሶፊካል ተርም ኤክስፕረስ የሚደረጉ ፕሪንሲፕል እንላቸዋለን ወይም ደግሞ መርሆች እንላቸዋለን ማለት ነው። እንግዲህ መርሆች የምንላቸው የአንድን ሙያ አጠቃላይ ሙያዊ ስነ ምግባር ወይም ደግሞ የስነ ምግባር መሰረት ሰፋ ባለ መንገድ የሚያሳይ መመሪያ ፕሪንሲፕል ወይም ደግሞ መርህ እንለዋለን ማለት ነው። እነዚህ ፕሪንሲፕሎች ወይም መርሆች ተፈጻሚ አይደሉም ወይም ደግሞ ኢንፎርሰብል አይደሉም። ምክንያቱም ለምሳሌ አንድ ኦዲተር ኢንተግሪቲ ሊኖረው ይገባል ወይም ደግሞ ሐቀኛ መሆን አለበት ነው የሚለን። በምን መንገድ ሐቀኛ መሆን እንዳለበት ወይም ደግሞ እንዴት እንደሚደረግ ግን ምንም አይነት ዝርዝር ማስረጃ ወይም ደግሞ ዝርዝር መመሪያ አይሰጠንም ማለት ነው። ፕሪንሲፕል የምንላቸው በብሮድ ተርም ወይም ደግሞ በኮንሰፕቹዋል ተርም ኤክስፕረስ የሚደረጉ መመሪያዎችን ፕሪንሲፕል እንላቸዋለን ማለት ነው። ሁለተኛው ሩል ኦፍ ኮንዳክት የምንላቸው ናቸው። እነዚህኞች ደግሞ በተቃራኒው በስፔሲፊክ ተርም ኤክስፕረስ ሊደረጉ የሚችሉ
ወይም ደግሞ ከፕሪንሲፕል በተሻለ ፕሪሳይስ በሆነ ላንጉጅ ኤክስፕረስ ሊደረጉ የሚችሉ ደግሞ ሩል ኦፍ ኮንዳክት እንላቸዋለን ማለት ነው። ስለዚህ ሩል ኦፍ ኮንዳክት ኢንፎርሰብል ናቸው ማለት ለምሳሌ በአማርኛ እንደውም ምንድነው የሚባለው ደንቦች ተፈጻሚ ይሆናሉ ነው አይደል የሚባለው። ሶ ሩል ኦፍ ኮንዳክት ምንላቸው ልክ ደንቦች ምንላቸው ነው ማለት ነው። ሶ ሩል ኦፍ ኮንዳክት ምንላቸው በስፔሲፊክ ወይም በፕሪሳይስ በሆነ ቋንቋ ኤክስፕረስ የተደረጉ ኤቲካል ኮንዳክቶች ስለሆኑ እነዚህኞቹን ማንኛውም ሲፒኤ ወይም ማንኛውም ኦዲተር ሊከተለው የሚገባ ወይም ደግሞ ኢንፎርስ ሊያደርገው የሚገባ ኤቲካል ኮንዳክቶች ሩል ኦፍ ኮንዳክት ብለን እንጠራቸዋለን ማለት ነው። ሌላውና ሶስተኛው ኢንተርፕሪቴሽን ኦፍ ሩል ኦፍ ኮንዳክት የምንለው ነው። ይሄኛው ከስሙ ለመረዳት እንደምንችለው ሩል ኦፍ ኮንዳክቶች እንዴት ተፈጻሚ እንደሚሆኑ ትርጓሜ የምናገኝበት ኢንተርፕሪቴሽን ኦፍ ሩል ኦፍ ኮንዳክት እንለዋለን። የመጨረሻው ኢቲካል ሩሊንግስ የምንለው ነው። ኢቲካል ሩሊንግስ አር ፐብሊሽድ ኤክስፕላኔሽንስ ኤንድ አንሰርስ ቱ ኩዌስችንስ አባውት the rules of conduct submitted to the AICPA። እንግዲህ ኢቲካል ሩሊንግ የምንላቸው የትኛው ሩል ኦፍ ኮንዳክት በየትኛው ሲቹዌሽን ላይ አፕላይ እንደሚደረግ ፐብሊሽድ የሆነ ኤክስፕላኔሽን እና አንሰር የሚሰጠን ኢቲካል ሩሊንግ ብለን እንጠራዋለን። እንግዲህ እነዚህ አራቱ የኤአይሲፒኤ ኮድ ኦፍ ፕሮፌሽናል ኮንዳክት ናቸው። የተጠቀሱበት መንገድም እንዴት ነው? ኢን ኦርደር ኦፍ ዴር ስፔሲፊሲቲ ነው። ስለዚህ ከላይ ጀምረን ወደ ታች በመጣን ቁጥር ስፔሲፊክ እየሆኑ ነው የሚመጡት ማለት ነው። ኦኬ አሁን ደግሞ ማንኛውም ኦዲተር እንደ ፕሮፌሽናል ሊከተላቸው የሚገቡ ወይም ደግሞ ሁሉም አካውንታንቶች ላይ አፕሊኬብል ሊሆኑ የሚችሉ ፈንዳሜንታል ፕሪንሲፕሎች እነማን ናቸው የሚለውን አሁን ደግሞ እንመለከታለን። የመጀመሪያው ኢንተግሪቲ ነው። እንግዲህ ሁላችንም እንደምናውቀው ኢንተግሪቲ ማለት ታማኝነት ወይም ደግሞ ሐቀኝነት ብለን ልንተረጉመው እንችላለን። ኢንተግሪቲ to be straightforward and honest in all professional and business relationships። እንግዲህ ኦዲተሮች ስራቸውን በሚሰሩበት ጊዜ ወይም የሙያዊ ኃላፊነታቸውን በሚወጡበት ጊዜ ወይም ደግሞ በየትኛውም የንግድ ግንኙነታቸው ውስጥ እውነተኛና ቀጥተኛ መሆን ይጠበቅባቸዋል ማለት ነው። ስለዚህ ይሄኛው የመጀመሪያው ኦዲተሮች ስራቸውን በሚያከናውኑበት ጊዜ ሊከተሉት የሚገባ የመጀመሪያው ፕሪንሲፕል ወይም መርህ ኢንተግሪቲ የምንለው ነው ማለት ነው። ሁለተኛው ኦብጀክቲቪቲ የምንለው ነው። ኦብጀክቲቪቲ imposes an obligation on all professional accountants not to compromise their professional or business judgment because of bias, conflict of interest or undue influences of others። ኦብጀክቲቪቲ ስንል ደግሞ ኦዲተሩ አምቢያዝድ የሆነ ጀጅመንት ሊኖረው ይገባል ማለታችን ነው። ይህ ማለት ምንድነው? ኦዲተሩ ሙያዊ ኃላፊነቱን በሚወጣበት ጊዜ ያለ አድሎ ያለ ምንም የጥቅም ግጭት እንዲሁም ደግሞ ምንም አይነት ውጫዊ ተጽዕኖ ሳይኖርበት ውሳኔ መስጠት ይጠበቅበታል ማለታችን ነው። ሌላውና ሶስተኛው ፕሪንሲፕል ኢንዲፔንደንት ነው። ኦዲተሮች ስራቸውን በሚከውኑበት ጊዜ ኢንዲፔንደንት መሆን ይጠበቅባቸዋል። ያ ማለት ምንም አይነት ኦዲት ከሚያደርጉት ድርጅት ጋር ምንም አይነት ግንኙነት ሊኖራቸው አይገባም። ሌሎች ሰዎችም ኦዲት ከሚያደርጉት ድርጅት ጋር ምንም አይነት ግንኙነት እንዳላቸው እንዲያስቡ መደረግ የለባቸው ማለት ነው። ስለዚህ ኦዲተሮች ስራቸውን በሚሰሩበት ጊዜ they have to be both independent in fact and independent in appearance። ስለዚህ አንድ ኦዲተር ኢንዲፔንደንት መሆን አለበት ስንል ማለታችን ነው ኦዲተሩ ሙያዊ ውሳኔውን አፌክት ሊያደርጉ ወይም ደግሞ ሊነኩ ከሚችሉ የጥቅም ግጭቶች ሊሆን ይችላል፣ ውጫዊ ተጽዕኖዎች ሊሆን ይችላል፣ ማንኛውም አይነት ግንኙነቶች ነፃ መሆን ይጠበቅበታል ማለት ነው። ስለዚህ ኦዲተሮች ስራቸውን ሲሰሩ ኢንዲፔንደንት ኢን ፋክትም ኢንዲፔንደንት ኢን አፒራንስም መሆን ይጠበቅባቸዋል ማለት ነው። ሌላውና አራተኛው ፕሪንሲፕል ፕሮፌሽናል ኮምፒተንስ ኤንድ ዲዩ ፕሮፌሽናል ኬር የምንለው ነው። Auditors should maintain professional knowledge, a skill at the level required to ensure that a client receives competent professional service and act diligently and in accordance with applicable technical and professional standards። እንግዲህ አንድ ኦዲተር ሙያዊ ኃላፊነቱን በሚወጣበት ጊዜ በቂ የሆነ የፕሮፌሽናል ኖሌጅ ሊኖረው ይገባል።
ስኪል ሊኖረው ይገባል፣ ኖሌጅ ሊኖረው ይገባል። እንዲሁም ደግሞ ስራውን በሚከውንበት ጊዜ ስራውን መወጣት ያለበት አት ሃይ ሌቭል ኦፍ ፕሮፌሽናል ዲዩ ኬር መሆን አለበት። ወይም ደግሞ ኦዲተሩ ስራውን በሚሰራበት ጊዜ ቸልተኛ መሆን የለበትም። ስራውን ዲሊጀንትሊ መከወን ወይም ደግሞ መስራት ይጠበቅበታል ማለት ነው። ሌላውና አምስተኛው ፕሪንሲፕል ኮንፊደንሻሊቲ የምንለው ነው። ሶ ኮንፊደንሻሊቲ ሚንስ ናት ዲስክሎዚንግ ኤኒ ኢንፎርሜሽን ቱ ሰርድ ፓርቲስ ዊዛውት ፕሮፐር ኤንድ ስፔሲፊክ አውቶሪቲ unless there is a legal or professional right or duty to disclose nor use the information for personal advantage። እንግዲህ ኮንፊደንሻሊቲ ወይም ደግሞ በአማርኛ ሚስጥር ጠባቂነት የምንለው በሙያዊ የስራ ሂደት ውስጥ የተገኘን መረጃ ለሌላ ለሶስተኛ ወገን አሳልፎ መስጠት በፍጹም የተከለከለ ነው። እንዲሁም ደግሞ በሙያዊ የስራ ሂደት ውስጥ ያገኘነውን መረጃ ኦዲተሮች ለራሳቸው የግል ጥቅማቸውን ለማስጠበቅ መጠቀም የለባቸውም ማለት ነው። ስለዚህ ይሄኛው ሌላኛው ኦዲተሮቹ ሊከተሉት የሚገቡት መርህ ነው ማለት ነው። የመጨረሻው ፕሪንሲፕል ፕሮፌሽናል ቢሄቪየር የምንለው ነው። so to comply with relevant laws and regulations and avoid any action that discredits the profession። እንግዲህ ፕሮፌሽኑን ዲስክሬዲት ሊያደርጉ የሚችሉ ማንኛውንም አይነት አክቲቪቲዎች ኦዲተሮች ሙያቸውን ወይም ስራቸውን በሚከውኑበት ጊዜ አቮይድ ሊያደርጉት የሚገባ ተግባር ነው ማለት ነው። and they have to refrain from activities that adversely affects the reputation of the accounting and auditing profession። የአካውንቲንግን ወይም የኦዲቲንግ ፕሮፌሽን ሪፑቴሽን ወይም ደግሞ መልካም ስም ወይም ዝና ሊያጠለሽ የሚችል ማንኛውንም አይነት አክቲቪቲ ሪፍሬን ማድረግ አለባቸው ወይም ደግሞ ከዛ መታቀብ አለባቸው ማለት ነው። ስለዚህ እነዚህ ኦዲተሮቹ ሙያዊ ግዴታቸውን ወይም ኃላፊነታቸውን በሚወጡበት ጊዜ ሊከተሏቸው የሚገቡ ፕሪንሲፕሎች ወይም ደግሞ መርሆች ናቸው ማለት ነው።